በኤርትራና በኢትዮጵያ መካከል የተጀመረው መካረር አሁንም ተጠናክረው ቀጥሏል። ፕሬዝዳንት ኢሳያስ ከሳውዲው ጉዞ ከተመለሱ በኋላ ከባድ የተባለ እርምጃ ወስደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ለሁለቱም ሀገራቶች ማስጠንቀቂያ ልኳል። እንመለከተዋለን። በሌላ በኩል አንድ የቀድሞ የህወሓት ጀነራል ትግራይ ከኢትዮጵያ ተገንጥላ ከኤርትራ ጋር መዋሃድ አለባት ማለታቸውን ተከትሎ አነጋጋሪ ሆነዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ብለዋል። ጀነራሉ ስለ ኤርትራና ኢትዮጵያ ወቅታዊ ሁኔታም አስገራሚ ምላሽ ሰጥተዋል። በአጭሩ የምናይ ይሆናል። በአሜሪካ በስደተኞች ላይ የተጀመረው እርምጃ አሁንም ተጠናክሮ ቀጥሏል። የዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ላይ እርምጃ እየወሰደ ይገኛል። በዛሬው ዕለት ህገወጥ ድርጊቶችንና ሌሎች አደገኛ ወንጀሎችን ሲፈጽሙ ነበር ያሏቸውን 9 ኢትዮጵያውያንን በቁጥጥር ስር ማዋሉን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት አስታውቋል። በአደገኛ ወንጀሎች ላይ ተሰማርቷል የተባሉ ኢትዮጵያውያንን የስም ዝርዝር ጭምር የደህንነት መስሪያ ቤቱ ይፋ አድርጓል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በኤርትራና በኢትዮጵያ መካከል የተጀመረው መካረር አሁንም ተጠናክሮ ቀጥሏል። ፕሬዝዳንት ኢሳያስ ከሳውዲው ጉዞ ከተመለሱ በኋላ ከባድ የተባለ እርምጃ ወስደዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ለሁለቱም ሀገራቶች ማስጠንቀቂያ ልኳል። ኤርትራ በዛሬው ዕለት ኢትዮጵያ አባል ከሆነችበት ከኢጋድ ራሷን ማውጣቷን በይፋ አስታወቀች። ኤርትራ ከኢጋድ አባልነት ራሷን ያገለለችው ድርጅቱ ግዴታዎቹን ባለመወጣቱና ሕጋዊነቱ እየተሸረሸረ በመሄዱ እንደሆነ የኤርትራ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። ኤርትራ ኢጋድ በቀጠናው መረጋጋት ለማስፈን አስተዋጽኦ ማድረግ አልቻለም በማለት ተችታለች። ኤርትራ ከ18 ዓመታት በፊት ለመጀመሪያ ጊዜ ከኢጋድ ወጥታ የነበረ ሲሆን ሆኖም ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት የሰላም ስምምነት መፈራረማቸውን ተከትሎ ድርጅቱን በድጋሚ ተቀላቅላ ነበር። የምስራቅ አፍሪካ የልማት በየነ መንግስታት ወይም በአጭሩ ኢጋድ የሚባለው 8 ሀገራትን የያዘ ተቋም ሲሆን በዚህ ሰዓት በዋና ሊቀመንበርነት እየመሩ ያሉት ዶክተር ወርቅነህ ገበየሁ ናቸው። በዛሬው ዕለት ኤርትራ ከተቋሙ መውጣቷን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ይፋ አድርጓል። ኢትዮጵያና ኤርትራን ለማቀራረብ አንዳንድ አገራት ጥረት እያደረጉ ቢሆንም ኤርትራ ግን አሁንም እያፈነገጠች ትገኛለች። ከቀናት በፊት እንኳ በአስመራ ከፕሬዝዳንት ኢሳያስ ጋር የተወያዩት የቻይና የአፍሪካ ቀንድ መልእክተኛ በዛሬው ዕለት በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይቷል። ውይይቱ በቀጠናዊ ጉዳዮች ላይ ያተኮረ ነውም ተብሏል። ጠቅላይ ሚኒስትሩ ከ2 ወር በፊት በፓርላማ ባደረጉት ንግግር ሀያላን አገራት እንዲያደራድሩ ጠይቀው ነበር። ይህን ጥያቄ ተከትሎም ቻይናና ሩሲያ ከሌሎች አገራት በተሻለ ሁለቱን አገራት ማደራደር እንደሚችሉ ተንታኞች ሲናገሩ ቆይቷል። የቻይናው ልዩ መልእክተኛ የሰሞኑ የአስመራና አዲስ አበባ ጉዞም ከዚሁ ጋር የተገናኘ ሳይሆን እንዳልቀረ ተገምቷል። ቻይና የጀመረችው የማስታረቅ ሽምግልና ይሳካላት ይሆን? አብረን የምናይ ይሆናል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የአልጀርሱን ስምምነት ማክበር እንዳለባቸው አስጠንቅቀዋል። ዋና ጸሐፊው ይህን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው በኩል ባወጡት መግለጫ ነው። አንቶኒዮ ጉተሬዝ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቋል። የአልጀርሱ ስምምነት የሁለቱን ሀገራት ድንበር ለማካለል ማዕቀፍ ያስቀመጠና ለሀገራቱ ሉዓላዊነትና የግዛት አንድነት መከበር መሰረታዊ መርሆችን በድጋሜ ያረጋገጠ መሆኑን ጉተሬዝ ጠቅሰዋል። ተመድ ለአልጀርሱ ስምምነት ጠንካራ ድጋፍ እንዳለው የገለጹት ጉተሬዝ የሁለቱ ሀገራት መሪዎችም ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸውን አስታውሰዋል። አያይዘውም ኢትዮጵያና ኤርትራ ከቀጠናዊና ዓለም አቀፍ አጋሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንዲያካሂዱ ጠይቀዋል።
አንድ የቀድሞ የህወሓት ጀነራል ትግራይ ከኢትዮጵያ ተገንጥላ ከኤርትራ ጋር መዋሃድ አለባት ማለታቸውን ተከትሎ አነጋጋሪ ሆኗል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ብለዋል። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው ብርሃ ሾው ከተሰኘ ሚዲያ ጋር በትግረኛ ቋንቋ ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስቷል። ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ተደምጠዋል። በአሁኑ ወቅት ቅድመ ጦርነት እያደረገች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት ነው። ከዚያ ውጪ ምንም አይነት ማሰሪያ የለም ብሏል። ክንፈ ዳኘው የትግራይ ሀገርነት የሚፈጸመው በፖለቲካዊ ቁርጠኝነትና በሕገ መንግስቱ አንቀጽ 39 መሰረት ነው። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ብለዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል ብለዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ክንፈ ዳኘው ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆን ጠቁመዋል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁሟል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም መክረዋል። በመጨረሻው መረጃዬ በአሜሪካ በስደተኞች ላይ የተጀመረው እርምጃ አሁንም ተጠናክሮ ቀጥሏል። የዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ላይ እርምጃ እየወሰደ ይገኛል። በዛሬው ዕለት ህገወጥ ድርጊቶችንና ሌሎች አደገኛ ወንጀሎችን ሲፈጽሙ ነበር ያሏቸውን 9 ኢትዮጵያውያንን በቁጥጥር ስር ማዋሉን የአሜሪካ የአገር ውስጥ ደህንነት መስሪያ ቤት አስታውቋል። በአደገኛ ወንጀሎች ላይ ተሰማርቷል የተባሉ ኢትዮጵያውያን የስም ዝርዝር ጭምር የደህንነት መስሪያ ቤቱ ይፋ አድርጓል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የአገር ውስጥ የደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጎች ወንጀለኞችን ስም ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀለኞች ተብለው በወጡበት አገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፏል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዘው በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን ዩሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ክዳኔ፣ ሳምሶን ክዳንና ቤዛ ከበደ ናቸው። በሕግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብሎ በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብሎ የተለዩት የሌላ አገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችን ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበርና ሕገወጥ የገንዘብ ዝውውር ይገኙባቸዋል። ከ2 ሳምንት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በ2 የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛዋን ደግሞ ክፉኛ ካቆሰለ በኋላ የትራምፕ አስተዳደር በሕገወጥ ስደተኞች ብቻ ሳይሆን ሕጋዊ ሰዎች ላይም እርምጃ እየወሰደ ይገኛል። በጥቃቱ የተነሳ ከአፍጋኒስታውያን የቀረቡ ሁሉም የጥገኝነት ጥያቄዎች ተጨማሪ የደህንነትና የማጣራት ሥራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተደርጓል። በተጨማሪም የትራምፕ አስተዳደር ሕጋዊ ሰነድ ያላቸው ኤርትራንና ሶማሊያን ጨምሮ
ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የሥራ ፍቃድ ላይ እንደገና ምርመራ እንደሚያደርግ አስታውቋል። እንዲሁም ከየትኛውም ሀገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንድታገድ የተደረገ ሲሆን ፕሬዝዳንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ እንዳላቸው ተናግረዋል። በተለይ ደግሞ ሶማሊያን ስደተኞችን በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያዊቷን የአሜሪካ ምክር ቤት አባል ኢልያን ኡመርን በማንቋሻሽ ያደረጉት ንግግር ፕሬዝዳንቱ ለስደተኞች ጥላቻ አላቸው እንዲባል አድርጓል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቅስቀሳ ከጀመሩበት ጊዜ አንስተው ጥብቅ የስደተኞች ቁጥጥር እንደሚያደርጉና በአገሪቱ ታሪክ ያልታየ ትልቁን ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩ ቆይተዋል። ትራምፕ ንግግራቸውን ተግባራዊ የሚያደርጉ ውሳኔዎችን ማሳለፍ የጀመሩት ምርጫውን አሸንፈው ወደ ዋይት ሃውስ በተመለሱ ዕለት ነው። በዚህም ሕገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከላዎችን ስራ ላይ አውለዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።